መሰለ የፋሚሊ ፍቅርም አጥቼ ባልም አግብቼ እህት ወንድም አክስት ይሆነኛል ብዬ አግብቼ እስከ ጅማ ሰው እሱ ታሪኩ ከየት መሰለ ሚሊቴሪ ቤት ገብቼ ነበር። ከዛ ሚሊቴሪ ቤት ከገባ በኋላ አንዳንድ ነገሮች ክብርና ፍቅር ለተዋናይ ዳኒ ጢሞ ለምንድነው ያልወጣሽው? እሱ እንደዚህ የሚያስቸግርሽ ከሆነ ለምን አልወጣሽም ትተሽ አልኳት። ከዛ ልጆችሽ አሳዘኑኝ፣ ልጆችሽ አሳሱኝ አለችኝ ማለት ነው። ከዛ እንደዛ ስትል አይዞሽ የሚስትህን ስምን ብለህ ነው ሴቭ ያደረግከው? ሰላም እንዴት ናችሁ? የሚያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ፣ ላይክ እያደረጋችሁ ጀምሩ። የሚስትህን ስም ማን ብለህ ሴቭ አደረግከው? አርቲስት ዳንኤል አሸናፊ ምን ገጠመው? በርካቶች ክብርና ፍቅር እያሉ ስጦታ እንስጠው ያሉ በምን ምክንያት ነው? በሻባሌ ጉድ ሰራኝ እንዴት? ሰሞኑን በርካቶችን ያነጋገረው የነጃት የትዳር መፍረስ ጉዳይ። ነጃት አጋጇ በሰጠችው መልስ አስማለቻት። መሀላው ለምን አስፈለገ? እነዚህ በዋናነት ዛሬ የምነጋገርባቸው ናቸው። በመጀመሪያ እንደ መነሻ እሁድ እንደመሆኑም ይህንን ቪዲዮ አይተን ፈታ ብለን እንመለስ። አንዴ ነው ስትገባ የታወቀኝ ከሆዴ ዘልቆ የተሰማኝ መውደዴ አሃ ጉዴ ከልካዬን ውስጤን ማንነቴን ረተ ወዳጅ ላንተ ስሆን መሄድ አሃ ግን ወድ ነበረ ግን ዛሬ ሁሉ ቀረ። ፈታ እንዳላችሁ አልጠራጠርም። አሁን ወደ ዋናው ጉዳያችን ስንመጣ ሰሞኑን በርካቶች ያነጋገረው የነጃት ትዳር መፍረስ ጉዳይ ነው። እንግዲህ ሶሻል ሚዲያ ላይ ለምን ወጣ፣ በሰፈር መፍታት ይቻላል ያለም ፍርድ ቤት እያሉ ብዙዎችን እየተቿቸው ይገኛሉ። በእይታ ፖድካስት ላይ ቀርበው ባልና ሚስቶቹ የሰጡት መልስ እንዳለ ሆኖ ዛሬ በሶስተኛ አጋዣቸው ቀርባ የሰጠችው መልስ አለ። እስኪ እሱን ቪዲዮ አይተነው እንመለስ። እናንተ የምትተኙት እንዴት ነው? ሳሎን ላይ ነው የምተኛ። አንቺ ማን ሆናችሁ? እኔና ልጅቷ ከወለደች በኋላ እሱም ሳሎን ላይ መተኛ ጀመረ። ልጅቷ ደግሞ ትነሳና ታለቅሳለች። ልጅቷ እነሱ ሲጨቃጨቁ አባብያት እንደገና እንተኛለን። ትልቅ ያለች እንተኛለን። ከተኛም በኋላ ምንም ነገር በቃ አሁንም ሙጣዋትንም ቁርስ ሊበላ አካባቢ ጭቅጭቅ ይፈጠር ነበር። ስለዚህ ቤቷ አንድ ክፍል ስለሆነ ወይም እዛው ስለሆነ ጸቡንም ጭቅጭቁንም ሁሉንም መስማት ትችያለሽ። አንቺ ጋር ነው ይሰማሻል፣ እዛው አጠገብሽ ስለሆነ። ስልኩን እያየሁት ነው እየተቀረጽ ስለሆነ ታውቂያለሽ። ውስጤ እኮ ጠርጥሯታል እንደምትቀርሰኝ ማለት ነው። ግን እኔ እውነቱን በጣም ሞክሬያለሁ። አሁን ቪዲዮ ማለት ነው ስታሳይ ሰምቻታለሁ። የተከራከርኩበት ቦታ ላይ የለም፣ የተከራከርኳት ቦታ ማለት ነው እንትን እላለችኝ እየቀረጸችኝ ነበር የምከራከራ ሰዓት ላይ ማለት ነው። በኋላ አሁን ነው ያነሳችኝ። እዛ በጣም እንትን እያለችኝ እንዲህ ቀን ትለኛለች አላደርግም ስላት ማስፈራራት ስትጀምረኝ አሁን የሆነ ጊዜ እንትን አለች አልነበረችም። እሱ ቤት ነበረ የዛን ቀን አለች። ምንም አልተደረገም እሱ ተኝቶ ነበር አልኳት። እውነቱን ንገሪኝ አለችኝ። እውነቱን መነግርሽ ነገር የለም ስላት እዛ ይሄን ነገር ትክስቲን ታፈታችኝ ይሄን ነገር አንስቼ ነናት ስለስተኝ እሺ አስቸግሮኛል አሰቃይቶኛል ምናምን አልኳት። ልጅቱ ምንም አላደረኩኝም ለማስፈራራት ሞክራለች፣ ሚስጥር እንደዋጣላት ምናምን እያለች ነው። ግን ነጃት ቀርጻታለች። እስኪ ያን ቪዲዮ አይተን እንመለስ። መጥቶ ብቻ መጀመሪያ ለመሳም ሞክርና ሰውነት እንትን የሆነ ቀን ብቻ ነው እዚህ ጋር መጥቶ ሲተኛብኝ እኔ ወደ መጅሊስ እጄ ጠጋ ብዬ ቆይተኛ ምን አደርጋለሁ? ከብዶኝ እስካሁን ጸጥ ብያለች። ይኸውልሽ ብርቱካን የምትባል ልጅ ነበረች ከዚህ በፊት ማለት ነው። ሁሌ እንቅፋት ሲመጣው ብርቱካን እያለ የሚጠራት ልጅ ሰውሻል። እሷንም እንዲህ ነው የሚያረጋት ማለት ነው። አረብ ሀገር ከሄደች በኋላ ነጃት አለችኝ ወይ አልኳት። ይኸውልሽ ናሙስ ላንቺ አይሆንሽም፣ ታዩና አረብ ሀገር ሂጂ ፓስፖርት አውጪና ልጆቹን እሱ ያሳድግ አለችኝ። ምንም ቢሆን የሀገሬ ልጅ ናት። ገባሽ አይደለ? እቺ ልጅ ልታፋታኝ ፈልጋ ነው እየተማርኩ እኔ ራሱ ዛሬ ወንጀል ነው ተመላላይ ለቤት ተቀማጭ ሰራተኛ ሰው ተመላላይ ሰራተኛ ፈልጊልሽ ነው። ለምን
በቀጭን 15 ቀን አለ አንቺ ከኔ ጋር አልጋ ላይ አብረን እንተኛና ከቻል ትሞክሪልኛለሽ አብረን እንተኛለን ጓዳ ማለት ነው ከዛ በኋላ ደግሞ አላህ ያለው ነገር ይሆናል እኔ ይበቃኛል እኔ እቺን ብቻ ነው የፈለኩት እቺንም ደግሞ የፈለኩት ለቤተሰቦቹ ነው ካንቺ የፈለኩት ማለት ነው እሺ በጣም እየለፈው ነው እየሰራው ነው እያገስኩት ነው ይሄው ብሩን ሁሉ ለሴት ነው የሰው ሚስት አይቀረው ያገባ አይቀረውም ተቃጠልኩ ስንት አመት 7 አመት ሙሉ ለልጆቼ ብዬ ማለት ነው ግን አንቺ አሁን ሴት ልጅ ነሽ አሁን እኔ የሆንሽ ነገር ካለ ላግዝሽ አሁን ለምን ጽንስ ሊይዝብሽ ይችላል አይታወቅም ባሽ አይደለ ብቻ እውነቱን ንገሪኝ እኔ እንፈልግ እሱን አየሁት እኔ ካንቺ ነው እኮ የፈለኩት አሁን አንቺን ልረዳሽ ነው የፈለኩኝ በዛን ሰዓት እኔ አንቺን ተነስቼ ሁለት ቦታ አልከፍልሽ ነበር እንደ ሽፍቲው ኖሮ ያየው ስለሆነ ነው እሺ አይቻለሁ ሁሉንም ነገር ግንኙነት አላደረገሽም ነገር እስቲ ማተብሽን ይዘሽ ነው እንግዲህ ዞሮ ምንም አይነት ሪሌሽን የለም እያለች ነው የማለችላት ነው እንግዲህ ሁለታቸውም ነጃትና አጋዟም በእይታ ፖድካስት ላይ ቀርበው ነበረ እስኪ የገቡትን መሐላ እንየው ማለት መሐላውስ ምን አስፈለገ እስኪ ቪዲዮ አይተን እንመለስ ቁርአን ይዘሽ ብቻ አላልኩም አይባልም የፈጣሪ ቁጣና እርግማን ይወረድብኝ ይሄን ነገር አድርጋብኛለች እኔም እንደዛ ብዬ ስለምን ትበል የፈጣሪ ቁጣና እርግማን በኔ ላይ ይውረድ አስፈራርታኝ ቪዲዮን የቀረጸችው በይልኝ መንካት ስለማልፈልግ ነው ለእምነትሽ ክብር ስላለኝ በእጅሽ አንሺና የፈጣሪ ቁጣና እርግማን በኔ ላይ ይውረድ ላይክ አስፈራርታኝ ነው ይሄን ቃል ማለት በእኛ እምነት እኔውን ኦርቶዶክስ ነሽ አይደለ ለዚህ እሷን ወክዬ ባላወራም አንድ የሚያረጋን እምነት ስላለ እምነቱን ወክዬ ማለት እኔ በፈለኩት ማስማል ይችላል እሷ የራሷ እምነት ስላለ አዎ ልክ አይ ነው እምነቱም እንደዛ አይልም ነው አሁን አንቺን እምነታችሁ እንደዛ ሊል ይችላል አይልም አዎ ግዴታ አይልም ደግሞ የማይል ነገር አይደለም ስለዚህ እሷ ደግሞ አይልም በእኛ ደግሞ ሲጀመር እዚህ ጋር ምንም ነገር ብትቀባጣ በእኛ መንካት ራሱ እንዲህ ብሎ ማውራት ራሱ በቃ አለቀ ይሄ ራሱ ሌላ ታሪክ ነው አይደለም እጅ መጫ እኔ ለምሳሌ እኔ ፈልጋለሁ እኔ ብዬ ስለምምን እሷም ትበላለች ስለዚህ ያንቺ ፍላጎት እንዲማለሳ ማህተም ይዛ ማለት መጽሐፍ ቅዱስ እጇ ላይ ጫነች አይደለም እና እዚህ ጋር እኮ ማላ ከተባለ መጽሐፍ ቅዱስ ብቻ አይደለም እኔ በዚህ መጽሐፍ እመላለሁ የፈጣሪ ቁጣና እርግማን ይውረድብኝ አስፈራርታኛለች እቺን ቃል ብቻ ነው እኔም ደግሞ የፈጣሪ ከዚህ በላይ አይበቃም እሺ እዚህ ጋር ህይወት እንትን በውሳት የለም ህይወት ነው እቺን ብቻ ባይነ በቀቀረጻውን እዚህ እንጨርሳለን እሺ መጫን በራሱ አልኩሽ በኦርቶዶክስ እምነት የመጨረሻው በቃ የመጨረሻው የመማል ህግ ነው እውነት ካለ እቺን ቃል ለምን ሁላችንም አንድ የሚያረጋን ህግ ነው አይደለ ፍርድ ቤት አሁን በቃ ምሳሌ ልንገርሽ ፍርድ ቤት ሄዶ ሰው ምስክሮች ይምላሉ አይተሽ ከሆነ ወይም ከዚህ በኋላ ገብተሽ ታያለሽ መጽሐፍ ቅዱስ ነው የሚጫነው የትም ዓለም ላይ ሰው እጁን ጫነ ማለት አለቀ ህይወቱ ላይ በምን ማለት በቃ እየወሰነ ያለው ከባድ ውሳኔ ነው አለቀ ስለሽ በክርስትና እጅ ነው የሚጫነው ማለት እኮ ምንም አይደለም እውነት ካላት እኮ ላይክ ማለት ተደርጎ ማይታወቅ ነገር ነው አሁን አድርጉ እኮ እናን ጀምሮ በቃ ማላ ነው አልጀመረም እኔ ማይሆን ነገር አይበቃም አንቺ ላይክ በስዋጭ እኔ በቃኝ ልሄድ ነው ከመጣው ቆይቶ ማላ ነው እዚህ ጋር ተማምለን ለህይወታችን ፈርደን ልንለያይ መጫነው ኢትስ ኢነብ እጅ መጫን ለኔ በቂ አይደለም በቃ ለኔ መግጣልኝ ነው እኮ ያልሻለሽ አሁን አልተበደልሽም መብትሽ ሁለታችሁም እኩል ነው እየተካሄደ ያለው ግን መብቴ ከተከበረ ዓለም ላይ ማያቅ በእነሱ ቦታ ብትሆኑ እናንተ ምን ታደርጋላችሁ እስኪ እናንተን ሀሳብ ኮሜንት ላይ ጻፉልኝ ቀጣይ የምናየው የሚስትህን ስም ማን ብለህ ነው ሴቭ ያደረከው በጣም ስለገረመኝ ነው ያመጣሁላችሁ የእውነት እስኪ ቪዲዮ አይተነው እንመለስ የሚስትህን ስም ምን ብለህ ነው ሴቭ ያደረከው አብዛኛው ሰው እንግዲህ እስቲ ቺን ቻሌንጅ በእናታችሁ ሚስቶቻችሁ አታሳዩ ግን ምን ብላችሁ ነው ሴቭ ያደረጋችሁት የባሎቻችሁን ስም ምን ብላችሁ ነው ሴቭ ያደረጋችሁት አለ እኮ ኦዲተር ፌደራል መርከበኛ ሰውየው የምር ግን እንደዛ አለ በደንብ ወላሂ አለ በደንብ አለ መጀመሪያ ከመጋባታቸው በፊት ማይ ላቭ ምናምን የነበረው ተቀይሮ ስዊቲ ኦኬ ከዛ በኋላ የለም አይቀጥልም እኮ ይሄ
ከምር ግን ፌደራል ምናምን ብሎ ወላሂ አረ ማለት እኔ አይቻላከ ሃውስ ምናምን ማይ ሃውስ ምናምን ነው እዛ ስር ጻፍ ኮሜንት ላይ መርከበኛ ብዙ ስም አለ። ይሄ ራሱ አንድ ማሳያ። ለምንድን ነው ግን እንደዛ በዚህ ርቀት የተገኘ ዝም ብሎ መቼም አያረግም። በነገራችን ላይ እነዚህ ነገሮች ጭንቅላታቸው ላይ ችግር እንደሚያመጣ አልገባቸውም። ፕሊዝ ወንድሞችም ሆነ እህቶች ከዛሬ ጀምራችሁ ቀይሩ። የሰው ልጅ ይኸውላችሁ ይሄ ሰብኮንሽስ ማይንድ አያውቅም፣ ቀልድ አያውቅም። እንደዚህ ፌደራሏ ደወለች፣ ከዛ በኋላ ቁጣ ነው የሚመጣልህ። ፌደራል ብላችሁ እስቲ ሴቭ ያደረጋችሁ ሰዎች ሁልጊዜ ከሚስቶቻችሁ ጋር ያላችሁን ኮሚኒኬሽን እስቲ እዚህ ስር ጻፉልኝ። ኦዲተር ብላችሁ የጻፋችሁት እስቲ ሰላም የላቸውም እንደዛ ሰዎች መናገር ይቻላል 100%። ምክንያቱም እዚህ ጋር ነው ፒስ ኦፍ ማይንድ አንዱ እሱ አይደለም። የህሊና ሰላም አይደለም ያልነው። ባለቤት ስትደውል ምንድን ነው የሚሰማ እንዴ? ለምንድን ነው ደግሞ እዚህ ሰዓት የደወለችብኝ? ሚስተር እንጠይቅ እንዴ በማን እንደጻፍክ ለምን አናውጣ? ለምን አናውጣ? ንገረኝ ጀስት ንገረኝ። አምናለሁ ከመጀመሪያም ጀምሮ ሳራ ስዊት ነው የሚለው አሁንም እስከ መጨረሻው እንደዛው ነው ያለው። ስልኬ ላይ እንደዛ ነው ያለው። ይህን ሰውዬ መቼም ያውቀዋል ብዬ አላምንም። በጣም ጎበዝ ሰውዬ ነው። እኔ በጣም ነው የሚመቸኝ። አሁንም ፈታ እያደረገኝ ነው። እንዴት ነው ብዙዎች እንዴት ነው ሴቭ የሚያደርጉ? እስኪ ያያችሁትን እናንተም ሴቭ የምታደርጉትን ባለትዳሮችም ካላችሁ የምታዩት እስኪ ኮሜንት ላይ ጻፉልኝ። ተወዳጁ አርቲስት ዳንኤል አሸናፊ በርካቶችን ያስደነገጠው አይዞህ ከጎንነን እንረዳሃለን ያሉት እንዴት ነው? ምን ገጠመው? ይህን ቪዲዮ አይተን እንመለስ። አንዳንድ ነገሮችን ስሰማ አላመንኩም። ዳኒ በእግሩ እስከ ጅማ ድረስ ሄዷል ከአዲስ አበባ፣ እውነት ነው? እስከ ጅማ ሰው እሱ ታሪኩ ከየት መሰለ? ሚሊቴሪ ቤት ገብቼ ነበር። ከዛ ሚሊቴሪ ቤት ከገባ በኋላ አንዳንድ ነገሮች ሳይመቹኝ ወጣሁ ነኝ ከሚሊቴሪ ቤት። እሺ ከዛ ስወጣ የተገባኝ ልጆች ጋር መጣሁኝ። ልጆች ሆነ ቦታ ሲሸበለሉ እኔ ቤት ሄድኩ። ደሴ ገብቼ ከደሴ ወደ ሀገሬ ለመሄድ በእግር መንገድ ጀመርኩ። ብቻ መሀል ላይ ብዙ ፕሮሰሶች ነበሩ። ተመልሼ እስር ቤት ገብቼ ከዛ ወጥቼ ምናምን ብዬ በብዙ ፈተናና መከራ ጅማ ገባሁ። የጅማ ልጅ ነህ? የጅማ ልጅ ነኝ። ስለዚህ ያው ግልጽ ነው። ቢሆንም እኮ ከሆነ ቦታ ተነስተህ ጅማ ገብተሃል። በምን? በእግር። ኧረ ይሄ በጣም እውነት። ያው ብዙ ውጣ ውረዶችን አሳልፏል። ነገሩ እንዲህ ነው። አሁን ያለበትን ነገር ተናግሮ ነበረ በሰይፉ ሾው። እርቦኛል፣ እምበለው የለኝም፣ እምበለው አጥቻለሁ እያለ ሲናገር ነበረ። ከዚህ በመነሳት የተለያዩ እርዳታዎች ቀርበውለታል። እስኪ እነዛን እርዳታዎች አይተን እንመለስ። ላይፍ እንደዚህ ነው። አርቲስት ዳኒ ነኔ ኢትዮጵያ ሄድኩ ጊዜ ነው ያገኘሁት። ወደ ብሔራዊ ቲያትር ጎን ካፌ አለች አይደል? የሆነች ካፌ ነበርች፣ ድሮ ካፌ ናት። እና እዛ ተቀምጬ ነው እዛ ነው ያገኘሁትና በጣም የምወደውና የማደንቀው አርቲስት ነው። በቃ የሆነ ለቲያትር የተሰራ ሰው ነው፣ ለፊልም የተሰራ ሰው ነው። ፊልሙንም አይተናል ከዚህ በፊት ተከታታይ ፊልም ላይም አይተነዋልና በዚህ ህይወት ውስጥ እውነት ለመናገር የሚያልፍ ሰው አልመሰለንም ብዙዎቻችን። ግን በጣም ነው ያዘንኩትን፣ እግዚአብሔር ምስክሬ ነው። እና ብዙ ሰዎች አላችሁ ቲክቶክ ላይ በጣም ምርጥ ልጆች አላችሁ፣ ፊልም የምታደንቁ ሰዎች አላችሁ አይደል? በቃ ይሄንን ሰው የሆነ ቦታ ጥሩትና የሚወዱት ሰው እንዲያገኝ አድርጉ። ሴፉ እግዚአብሔር ይስጠው እዛ ቦታ ላይ ዞት መጥቷል። ተቀበሉና ደግሞ የሆነ ቦታ ቲክቶክ ላይ ጥሩትና የሚያደንቁ ሰዎች አሉ በሉትና ጥሩትና ጥሩን ፕሊዝ። ይሄንን ብታደርጉ ደስ ይለኛል። ላምባ አንተ ምርጥ ሰው ነህ። አንተ ብትሞክሩ ክብርና ፍቅር ለተዋናይ ዳኒ ጢሞ ሰኞ ሰኔ 15 በ11 ሰዓት በታላቁ ብሔራዊ ቲያትር እኛ ንጉስ አርማን ለተዋናይ ዳኒ ጢሞ በክብር እናበረከታለን። እናንተስ ምን ትሰጡታላችሁ? ኑና ቲያትሩን እያያችሁ በትንሽ ብር ትልቅ ክብርና ፍቅር አበርክቱ። በጣም መልካም አሪፍና ምርጥ ተዋናይ ነው ዳኒዬ። በጣም ነው የምንወድህ። አብረን ልንሰራ በጣም እንጓጓለን። ናለን ትኬቱ ማግኘት የምትፈልጉ ከታች ስልክ ቁጥር አስቀምጥላችኋለሁ እንዳትረሱ። ሰኞ ሰኔ 15 በታላቁ ብሔራዊ ቲያትር እኛ ንጉስ አርማን ለዳኒ ጢሞ እናበረከታለን። እናንተ ሰምታችሁታል። በዚህ መልኩ እንተባበራለን እያሉ ነው። እኔ ግን ቻለንጅ ቢሰጠው እና የሆነ ማስታወቂያን ቢያሰሩት ምናምን እላለሁ። እናንተ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። የአበሻ ባለቤቴ ጉድ ሰራኝ ገና በ30 ዓመቴ ምን ችግር ገጠማት? ብዙዎች እየተነጋገሩበት የነበረው ቪዲዮ ነው። እንዴት ነው ነገሩ?
ለምንስ ያበሻ ወንድ አገባች? እስኪ ቪዲዮ አይተነው እንመለስ። ለምሳሌ 2000 ብር አገኘው። አይ እንደው ነገ ኬት ላመጣ ነው ይሄንን ብር? ነገ እንዴት ላደርግ ነው? ነገ ፀጉሬን መሰራት አለብኝ። ነገ ጥፍሬን መሰራት። ነገ እኮ የባሌ ቫለንታይን ነው። እንዴት ነው ማመጣው? አረ እግዚአብሔር እንደው ተው ግን አንተ አታሳጣኝ። አረ ተው ሁሌ እንዳሳጣኸኝ ነው። ተራ ነገር ለከንቱ ነገር ስታማርረው እግዚአብሔር የሱ ፍቅር እየቀነሰ ነው እንጂ የሚመጣው እየጨመረ አይመጣም። አቤት ስለ ፍቅሩ እኮ ነው ኮንሲስተንትሊ የምታወሪው። አዎ በጣም አመሰግነዋለሁ። አሁንም ነገም ከነገ ወዲያም አመሰግነዋለሁ። ለምን በቃ እንድኖር ያደረገኝ እሱ። ያጣሁት ነገሮች ሊኖር ይችላል። አዎ በህይወቴ ላይ ያጣሁት ነገሮች ሊኖር ይችላል። ግን እግዚአብሔር በቃ ሁሌ መድኃኒዓለም ሲሆን መድኃኒዓለም ሆይ አንተ ይህን ቀን አሳካልኝ፣ ያጣሁትን ነገሮች ሙላልኝ ጌታ ሆይ፣ በሰው ገንዘብ ሳይሆን በራሴ ገንዘብ አንተ ባልከው እርዳኝ፣ አንተ በሰጠኝ እርዳኝ ብዬ ነው የምጠይቀው ሁሌ። እኔ በችግር ለምኜ ወይ በእንትን ሆኜ ለምኜ አላውቅም። እኔ ያው ሜካፕ አላውቅም፣ ጥፍር ተሰርቼ አላውቅም። ፀጉሬን ከተሰራው ራሱ ስንት ቀን ግን አላውቅም። እኔ አሁን ሂውማን ሄር እንደዚህ ሂውማን ሄር ጥፍር ምናምን አልፈልግም። ለምን የፈጣሪ መልክ ይበቃኛል። ንጹህ መልክ ሰጥቶኛል። ቆንጆ ነኝ እኔ። ምን ይበቃኛል? ያንሰኛል። በጣም ነው የምታወሪው። ስለዛ እኔ ምን የጎደለኝ ነገር አለ? ምንም። ስለዛ በቃ ለምን አማርረዋለሁ? ማን ነው እንዳንቺ እዚህ ከተማ ውስጥ ስለ እግዚአብሔር የሚያወራው? ልጇ እኮ በባትሪ እኮ ነው የሚተነፍሰው። ልቡ እኮ ሰዎች የሚመታ ችግር ላይ ነው፣ አደጋ ላይ ነው ያለችው። ግን ስለ እግዚአብሔር ስታወራ ምን ሆኖ ደሃን ይመስለው? አይ መድኃኒዓለም ማታስተምረን ብዙ ነገር የለም። አዎ ገና ብዙ ትማራለህ። ገና እኔ አልፈልግም ልጁን ይርዳ፣ ልጁን ይረከብኝ። እኔ አሁን ልጁ እኔ ላይ ስቃይ ነው ያለሁት፣ እየተሰቃየሁኝ ነው ያለሁት። መተኛት አልችልም። ልጁ እያመመው ነው። መተኛት አልችልም። ያውቃል፣ ጓደኞቹ ያውቃሉ። ከሆስፒታል ስወጣ ደሜን እያፈሰስኩ የወጣሁት አልጋ የለም ተብዬ። ስለዛ አያውቅም፣ ያውቃል። ይሄን እያወቀ ታዲያ ለምን ይሄንን እያወቀ የእግዚአብሔርን ደም ተቀብለን ቀለበታችን ቅባ ቅዱስ ውስጥ ተነክሮ ነበረ የተደረገልን እጃችን ላይ ነበረው ቀለበት። አላውልቅም ብዬ ነው ግን እኔ ሳረግስ እጄ ወፈረ። ከዛ ላይ ያዘኝ። እጅሽ እንዳይቆረጥ አውጩ ተብዬ ሰርስሮኝ ማለት ነው። አውጩ ተብዬ ነው ያወጣሁት እንጂ ይሄንን ማንም አይበጥሰውን ቋጠሮ ይኸው ሰይጣን በጠሰው። ለምን? እሱ ለሰይጣን ቦታ ስለሰጠ። ስለዚህ አሁን አግብተውም ከሆነ ያርግለት 10-50 ልጅ ይውለድ ከፈለገ። ግን እዚህ ጋር የፈጠረውን ነፍስ እግዚአብሔር የሰጠውን ነፍስ ባርኮ የሰጠውን ነፍስ ይርዳ ካለበት ቦታ ላይ ማለት ነው። የትም ይሁን ሲኦልም ይሁን ሰላምን ቦታም ይሁን መንግስተ ሰማያትም ይሁን የትም ይሁን ጣራ ላይ ነው አውሮፕላን ላይ ነው እዚህ ጋር የፈጠረውን ነፍስ እና እግዚአብሔር የሰጠውን ነፍስ ካዘነለት ይርዳው። ለምሳሌ የፋሚሊ ፍቅርም አጥቼ ባልም አግብቼ እህት ወንድም አክስት ይሆነኛል ብዬ አግብቼ እንደዚህ ጥሎኝ ቆርጦ ተስፋ አስቆርጦኝ ጥሎ መሄድ ይከብዳል። ለምን ባልሽ ጥሎሽ ሄዶ? በቃ ማንም የላትም፣ ደሃ ነች። አይወድሽም እንዴ? በጣም ነው የሚወደኝ፣ ግን እንደሆነ አላውቅም። ያጨሳል፣ ይቅማል፣ ይጠጣል። ሲጠጣ ዱላ ነው የሚፈልገው፣ መማታት። አዎ አራተ በምክንያት ይመጣሽ ይችላል። በቃ ሲጠጣ አብሾ አለበት። አብሾ ምንድን ነው? አብሾ ማለት የሰይጣን መንፈስ ማለት ነው። ለመማታት ይፈልጋል። ስለዛ እኔ ከመመታትና እንትን ከማለት ምን ያደርግልኛል? ደግሞ ስራ የለውም ምናምን ቢሰራ ቢያመጣ ገንዘብ ጫት ላይ ነው፣ መጠጥ ላይ ነው። ቅመሽ ታውቂያለሽ አንቺ? እኔ አላውቅም፣ ነክቼ አላውቅም። መጠጥስ? ኧረ እኔ ጠጥቼም አላውቅም። መጠጥ ምንድን ነው ብትለኝም በራሱ አላውቅም። አትዋሽኝ ማርያም። ዝም ብለሽ ልቅመስ ብለሽ ፕሮግራም ከሌለኝ በስተቀር አላለም። ፕሮግራም ላይስ? ፕሮግራም ደግሞ ገጥሞኝ ስለማያውቅ ጠጥቼው። የኔ እናት ደግሞ እንዴት አባቷ ነው የምታምረው! የኔ ቆንጆ አይዞሽ፣ ምረቱን ያምጣለት ለልጅሽ፣ ይሻልልሽ፣ ለባልሽ ልቦና ይስጥልሽ። አይዞሽ፣ እናንተም አይዞሽ በሏት። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።